إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي. ودوا أهدي هوي مريم بنت عمران ታውቂያታለሽ? ቁርአኑንስ አንብበሽዋል? ስለሷ ምን እንደሚል ጌታሽን በተከበረ ቃሉ ምን ያክል የተከበረችና ንጹህ ሴት እንደነበረች ሲያሞግሳት እንደነበር ይህ ነገር ቁርአን ውስጥ አላነበብሽም? ምን ነካሽ እህቴ? አንቺ እኮ አንድ ነሽ። ልትሆኚውም የምትችይው ለአንድ ሰው ነው። ለምን በአደባባይ በካፊሩም በሙስሊሙም ወንድ ሆድ ቁርጠት የሚያስነሱ ቃሎች ትሸመጊያለሽ? በቃ ቆንጆ ነሽ። ጌታሽ የሰው ልጅ ባማረ መልኩ ፈጥረነዋል ብሎሻል። ታዲያ ያማርሽ መሆንሽን ጌታሽ ከነገረሽ የመጣልሽን ቃል ስለምን ጀርባ ሰጠሽው? ከአላህ ፈቃድ ውጭ ተሰብስቦ ሊጎዳሽም ሊጠቅምሽም የማይችል የፍጡር ቃል በለጠብሽን? እህቴ ሆይ ስትጎጂ ማየት አልሻም። እኔ ካንቺ በልጬ አይደለም ይህን የምነግርሽ፣ ግና አድምጪ። በስጋ ከተዛመደ ይልቅ በእምነት የተዛመደ ይበልጣልና አድምጪ። ወደ እሳት ስትጎተች በፍጹም ላይ አልፈልግም። አንቺ የአንድ ሆነሽ ሳለ አደባባይ ላይ ፎቶሽ ለጥፈሽ ስንቱን ወንድ ፈተንሽ? አስበሽው ታውቂያለሽ? ስንቱን ወንጀል ሸመትሽ? ስንቱን በፌስቡክ ምክንያት ወንጀል ሸምተሻል። በአንቺ ፎቶ የመጣ በኮሜንት ሲያበረታታሽ የነበረውም ሰው ወንጀል ሳይቀንስ ላንቺም እንደሚሆን ዘነጋሹ? ስንቱ መላእክት እየረገመሽ መሆኑን ታውቂያለሽ? ለምን ግን ማሰብ ተሳነን እህቴ? መግቢያዬ ላይ መርየምን ታውቂያታለሽ ብዬ ለምን እንደጠየቅኩሽ ታውቂያለሽ አይደል? ልንገርሽማ አድምጪ። መርየም ማለት በተቀደሰ በአላህ ቃል በቁርአን ላይ ስሟ ለ24 ጊዜ የተጠቀሰች ምርጥ የአላህ ባለሟል ነበረች። እርሷ እንዳንቺ ሴት ነች፣ ነገር ግን ከጌታዋ ባላት ግንኙነት እጅጉን ትበልጣለች። የቁርአን ምዕራፍን በስሟ የተሰየመላት ብቸኛ ሴት ነች። እሱም ሱረቱ መርየም የሚል ምዕራፍ ማለት ነው። ይህም ምዕራፍ ስለ ሕይወት ታሪኳ የሚያወራ ሲሆን መርየም በቁርአን ላይ በስማቸው ምዕራፍ ከተሰየመላቸው 8 ሰዎች ውስጥ አንዷ ነች። መርየም በተለይ ከቁርአን ላይ የተጠቀሰችው ከአሲያ ጎን ለጎን ነው። መርየም አለይሃ ሰላም በእስልምና በጣም ግዴታ የሆነ ሕግን ነበር ያከበረችው። አንቺስ በሚዲያ ፊትና ሆንሽ እህቴ? በጭራሽ ይህ መሆን የለበትም። አሁንም የምልሽ አለኝ ስለ መርየም። በቁርአን ምዕራፍ ዘወትር የተወራላት በቁርአን ላይ እንደተጠቀሰው ዒሳ አለይሂ ሰላም በዓለማቱ ጌታ አላህ ሱብሓነሁ ወተዓላ ፍላጎት በተአምር ያለ አባት ነበር የተወለዱት። መርየም አለይሃ ሰላም አላህ ሱብሓነሁ ወተዓላ በምድር ላይ አለቆ የመረጣት ሴት ስትሆን ከአራት ምርጥ ሴቶቻችን ውስጥ አንዷ ነች። የተመረጠች መሆኗን ለማረጋገጥ ከፈለግሽ ቅዱስ ቁርአን በሱረቱ አሊ ዒምራን አንቀጽ 42 ከፍተሽ አንብቢ። እዚህ ልጽፍልሽ አልሻም። ለምን ብቲ የጌታሽን ቃል ቁርአንን ገልጸሽ እንድታነቢ ስለፈለኩ። ታውቂያቸዋለሽ አራት ለሙስሊም ሴቶች አርአያ ለአማኞች ምሳሌ የሆኑት እነማን እንደሆኑ? የወልሽ ስሚማ፣ መርየም ቢንት ዒምራን፣ آسيا بنت محزون، خديجة بنت خويلد، فاطمة بنت محمد عليه الصلاة والسلام. أنت سهتي من دنو علاماش أكدش الميديا لاي فوتو ملتف ወንዶችን ሰብስቦ የነርሱ ሬት ቃል ማንበብ በጣም እኮ ነው የሚያስጠላው። እንዴት ግን አስቻለሽ? ሁሉ የኔ እያለ በለጠፍሽው ፎቶ የሚጠራሽና ማሻአላህ እያለ የሚያሞግስሽ። አረ አዑዝ ቢላህ ከባልሽና ከዘመድ አዝማድሽ ውጭ እያቆለማመጠና ለርሱ ሳትሆኝ የኔ እያለ የሚጠራሽ ባዕድ ወንድ ያውም በሚዲያ እውነት የሱ ሆነሽ ነው? እህቴ
ለማን ተውበሽ መቅረብ እንዳለብሽ አታውቂም? አንቺ አንድ ነሽ። ልትሆኝም የምትችይው ለአንድ ሰው ነው። ለእርሱም ነው አምረሽ ተውበሽ መቅረብ ያለብሽ እንጂ ለሚዲያ አይደለም። አስታውሽ፣ ራስሽን አትጠብቂ፣ ንጹህ ውብ አትሁኚ ያልኩሽ አይደለም። እንዲያውም ነቢዩ ዓለይሂ ሰላቱ ወሰላም ለንጽህና ትኩረት በመስጠት እንዲህ ብለዋል፣ ንጽህና የእምነት ግማሽ ነው። ሙስሊም እንደዘገቡት። ከዛም ከዚህ መጥቶ ያሻውን ይጥፋል፣ ፊቱና ሆዱን አታውቂ፣ ቀይሁን ቢጫ፣ እርሱ ግን እየመራሽ ነው ወደ እሳት መቀጣጫ። እህቴ ሆይ ከዚህ ማቅ አምልጪ። ብዙ ተምሳሌቶች ሊሆኑ የሚችሉ ሴቶች አሉ። እነሱን ተከተይ፣ እነሱ ይበቁሻል። ዛሬ ላይ ስለ ሙስሊም እህቶች ሐያ እና ጥብቅነት ስናወራ አሁን በገሃዱ ዓለም ያላችሁትን አይመስልም። ዛሬ ላይ ሆዱን ነፍቶ ሙስሊም እህቶቻችን ጥብቆች ናቸው ለማለት የሚያፍረውና የማይደፍረው ስንትና ስንት ነው። ምክንያቱም ያለው ተጨባጭ ውሸትን ያሳብቃልና። ከምንም በላይ ክብራችሁን የማስጠበቅ ኃላፊነትና አቅሙም ያላችሁ እናንተው ናችሁ። የሚገርመው ጥቂት የማይባሉ እህቶች ሲሕር ወይም ድግምት ሲሰራባቸውና በቡዳ ሲለከፉ እንደ መልካም ያስቡታል። ቡዳ የበላንና ሲሕር የተሰራብን ወዛችን ያማረና ከሌሎች የተሻልን ብንሆን ነው ብለው የዋሃዊ እሳቤን ያስባሉ። አጂብ! እውነታው ግን ወዲህ ነው። ለእንዲህ አይነት እኩይ ተግባር የሚያጋልጠው የኢማን ድክመት አርራህማንን ከማስታወስ መዘናጋትና ከቁርአን መራቅ እንጂ የውበት ማማር አይደለም። እናንተ ኢስላም ያጎናጸፋችሁን ክብርና ስብዕና ትታችሁ ሌት ተቀን በዘፈንና ፊልም መሰል ጸያፍ ተግባራት ከተጠመዳችሁ ለእንዲህ አይነት እኩይ ተግባራት በቀላሉ መጋለጣችሁ አይቀርም። በፊት ሒጃብ የለበሰችን ሴት የማንም ዋልጌ ደፋር አይነካትም ነበር፣ ማንም አይቀርባት። ዛሬ ላይ ግን ራሳችሁን በራሳችሁ አውርዳችሁ እነዚህ ውሸታቸውን ነው የለበሱት ትባሉ ጀመር። ጠጋ ብለህ ብትጠይቃቸው አይመልሱህም አይነት እንድምታ በብዙዎች ዘንድ ይፈጠራል። እናንተው ከወንዶች ጋር ሆን ብላችሁ እየተጋፋችሁ ስብዕናችሁን አጉድፋችሁ ራሳችሁንም ጎድታችሁ እኛንም አሳፈራችሁን ሐቂቃ። ስለዚህ እባካችሁ ወደ አላህ ተመለሱና ኢማናችሁን አድሱ። ከእንዲህ አይነት የዋልጌዎች ሴራም ራሳችሁን ታደጉ። ወንድማዊ ምክሬ ነው። ባረከላሁ ፊክ። ዛሬ ትናንት ሆኖ እስከ ዕለተ ትንሣኤ ድረስ ላይመለስ በነበር ነጎደ። ነገም ዛሬ ሆኖ ሊያልፍ ጥቂት ሰዓታትን ብቻ እየጠበቀ ነው። ያለፈ ቀን ካለፈ በኋላ የመመለሱ ነገር ዜሮ ነው። የዕለተ ትንሣኤ ቀን ብቻ ውስጡ ከሰራነው መልካምም ሆነ መጥፎ ሥራ ጋር እንገናኛለን። በዛሬዋ ቀን ውስጥ ብቻ ስንት ነገሮች በነበር መዝገብ ውስጥ ይሰፍራሉ። ጓደኛችን የነበረ ለዓመታት አብሮን ኑሮ የህይወት አጋጣሚና የእንጀራ ነገር የለያየን ስንት አለ። ትናንት አብሮን የዋለ ዛሬ ወደ አኺራ የሸኘነው ወንድም ስንት አለ። ዛሬ እኛ እዚህ እንዳለን ሁሉ ትናንት በእኛ ቦታ ብዙዎች ነበሩ። ጠቃሚ ነገር ትተን ካላለፍን እነሱ ነበሩ እንደተባሉ ሁሉ እኛም ነበሩ የመባላችን ነገር ቅርብ ነው። የማለዳዋ ፀሐይ ጠዋት ላይ ፍንትው ብላ ስትወጣ አቤት የዛሬዋ ፀሐይ ተብሎ እንዳልተጨበጨበላት ሁሉ አመሻሽ ላይ በጀንበር ስትተካ ስለ መውጣቷም የሚያወሳ ጠፍቶ በነበር ትረሳለች። ዛሬን ነገ መጥቶ ሲገረስሰው ያለፈ አልፏል ተብሎ በነበር ከርቸሌ ውስጥ እስከ ዘላለሙ ይዘጋበታል። ዛሬ ለነገ እስከ ዘላለሙ ዙፋኔን አላስረክብም ቢል ቢሟገት የማይሞከር ነገር ነው። በአንድ ብቸኛ ገዢ አላህ ስብሓንሁ ወተዓላ የምትመራው ይህች ዓለም እሱ ይሁን ያለው እየሆነባት ያልፈቀደው ላይከወንባት ቀን ጥላ ቀን እየተካች አዲሱን እያስረጀች አሮጌውን እየቀበረች ብርሃኑን እያስመሸች ክስተቶችን በነበር መዝገብ እያሰፈረች ያለ ከልካይ ወደፊት እየተጓዘች ነው። እኛም በየትኛውም ሁኔታ ላይ እንሆን ሳንወድ በግድ እየተጓዝን ነው። ጉዞው እንቆቅልሽ ላይሆን ይችላል። መሄጃችን ወዴት ማረፊያችንስ የት የሚለው ነገር ዛሬም ወደፊትም የብዙዎች ጥያቄ ነው። አላህ ስብሓንሁ ወተዓላ እንዲህ ይላል፣
زعم الذين كفروا أن لن يبعثوا قل بلى وربي لتبعثن ثم لتنبؤن بما عملتم وذلك على الله يسير እነዚያ የካዱት በፍጹም የማይቀሰቀሱ መሆናቸውን አሰቡ። አይደለም፣ በጌታዬ እምላለሁ በእርግጥ ትቀሰቀሳላችሁ፣ ከዚያም በሰራችሁት ሁሉ ትነገራላችሁ። ይህም በአላህ ላይ ቀላል ነው በላቸው። ሱረቱ ተጋቡን አንቀጽ 7። አጂብ! ከዓመታት በፊት ዓለምን ጉድ ያሰኙ የሰው ዘርን ያንቀጠቀጡ አምባገነኖች ዛሬ የሉም። ለካስ እነሱም ሰው ነበሩ። ፊርዓውን፣ ሂትለር፣ ሙሶሎኒ የመሳሰሉት። ካቻምና በዙፋኑ ላይ ተደላድሎ በወንበሬ የመጣ በአይን የመጣ ብሎ እንደዋዛ በሰው ሕይወት ቀጭን ውሳኔ ሲያስተላልፍ የነበረው አምባገነን ዛሬ እሱንም ከሰው በላይ ያለው ቀንህ ደርሷልና ይብቃ ብሎ አሰናብቶታል። ዛሬ እነዚያ ከዓመታት በፊት ቤተ መንግሥት ሲቀያይሩ የኖሩ አንዳችም ችግር ያልጎበኛቸው በድሎት ተወልደው በድሎት ያደጉ ዘብ የሚታደርላቸው ማርሽ የሚነፋላቸው ጉልበት የሚርድላቸው አቅማቸውንና ማንነታቸውን ሳያስተውሉ ለራሳቸው ከአምላክ እኩልና ከዚያም በላይ ማዕረግ የሰጡ ነገሥታትና የሀገር መሪዎች ነገራቸውን ሁሉ ጥለው ባዶ እጃቸውን ወደማይቀረው ዓለም ሄደዋል። ዛሬ በቀብራቸው አካባቢ ቢታለፍ ድምፃቸው አይሰማም፣ በድናቸውም አያስፈራም። በእርግጥም ከአሁን በኋላ ማን ይፈራቸዋል? ይመለሱ ይሆናል ብሎስ ማን ይጠብቃቸዋል? ንጉሥ ፈሃድ፣ ንጉሥ ሁሴን፣ ንጉሥ መሐመድ ስድስተኛ፣ ዛይድ፣ ሳዳም፣ ጋዳፊ፣ ኪም ጆንግ ኢል የትና በምን ሁኔታ ውስጥ ይሆን ያሉት ብሎ የጠየቀ ይኖር ይሆን? ሁሉም በመቃብር ውስጥ ያሉበትን ሁኔታ አላህ ብቻ ይወቅ። እኛ ግን ይህን የቁርአን አንቀጽ እናስተውል። ከም ተረኩ ሚን ጀናትን ወዕዩን ወዙሩዕን ወመቃሚን ከሪም ወነዕመትን ካኑ ፊሃ ፋኪሂን ከዛሊክ ወአውረስናሃ ቀውመን አኸሪን። ከአትክልቶችና ከምንጮችም ብዙ ነገሮችን ተው፣ ከአዝመሮችም ከመልካም መቀመጫም በእርሷ ተደሳቾች ከነበሩባትም ድሎት ብዙውን ነገር ተው። ነገሩ እንደዚሁ ሆነ፣ ሌሎችንም ህዝቦች አወረስናት። ሱረቱ ዱኻን አንቀጽ 25-28። በሌላ በኩል እነዚያ ከራሳቸው ይልቅ ለህዝቡ ከስጋቸው ይልቅ ለነፍሳቸው የኖሩና ያደሩስ የትና በምን አይነት ሁኔታ ውስጥ ይሆን ያሉት? ኢብኑ ባዝ፣ ሼኽ ዑሰይሚን፣ ሐጅ ሙሐመድ ሳኒ፣ ሐጅ ሙሐመድ ወሊ፣ ሼኽ መሐመድ ራፊዕ። የዚህች ዓለም ግርምቷ ተነግሮ አያልቅም። በአቤት አቤት ውዳሴ ተሞካሽቶ ቀን ለቀናት አምጦ የወለደው ስንቱ ነቢይ፣ ጀግና፣ ዓሊም፣ የሀገር መሪ በዚህች ምድር ላይ ኑሮ ነበር ተብሎ አለፈ። የሰው ልጅ ለምን ይሆን ለምዕተ ዓመት ያክል ዕድሜ እንኳን በዚህች በምድር ላይ መዝለቅ ያልቻለው? ዓለም እንዲህ ናት። ፍጥረትንም ሆነ ክስተትን ለጊዜው አባሎቼና ስብስቦቼ ናቸው ብላ ብታቅፋቸው በኋላ ላይ ሁሉንም ወስዳ እንደማታውቃቸው በነበር ጨለማ ውስጥ ትዘጋባቸዋለች። ነበር ስንቱ ትኩስ ወሬ ነበር ሆኖ አልፏል። ስንቱ ታላላቅ ክስተት ታሪክ ሆኗል። በሬ ወለደ ቢባል እሱም የአንድ ቀን ታሪክ ሆኖ መሽቶ ከነጋ በኋላ በነበር ቅላጼ ተወስቶ ያልፋል። እንደ ሆድና ጀርባ ላይገናኙ የተማማሉት ቢገናኙ ይህም የአንድ ሰሞን ውድ ተብሎ አኺሩን የዘመን በርኖስ አጨልሞት ውልቅ ይላል ነበር። አዎን ማጅላንም ዓለምን ዞረ። ኮሎምቦስም አህጉራትን አስሶ፣ ዩሪ ጋጋሪም ጠፈር ላይ ወጥቶ፣ አበበ ቢቂላም በባዶ እግሩ ሮጦ፣ ጋዳፊም ሊቢያን ገዝቶ ነበር። አላህ ሱብሓነሁ ወተዓላ ቀልባችንን ያርጥብልን። እሱንም በማስታወስ
ملاساتشنم ጥቅም ላይ የምናውል ያድርገን። يا مقلب القلوب ثبت قلوبنا على دينك. يا مقلب القلوب ثبت قلوبنا على دينك. اللهم إنك عفو كريم تحب العفو فاعف عنا. اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. يا حي يا قيوم برحمتك نستغيث أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم تقبل صلاتنا تامة واغفر ذنوبنا عامة ولا تجعلنا من أهل النار يوم القيامة واجعلنا من أهل الجنة وأدخلنا بالسلامة. الله سبحانه وتعالى أني بتنقر كتنا أنتم بزمات شوتي من التقم يادركن. يا الله ይህን ትምህርት በአንደኛው ጆሮ ሰምተው በሌላኛው ጆሮ ከማያስወጡ ሰዎች አድርገን። በጆሮአችን ገብቶ ቀልባችን ላይ የሚሰፍር ወደ ተግባር የምንለውጥ ሰዎች አድርገን። برحمتك يا أرحم الراحمين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله وبركاته.